ኤፋ እጅግ አስደንጋጭ ብሎም ከባድ ነገር አድርጓል። እንዳለውም እንደተናገረውም አብርሽን ወደ አዲስ አበባ አመጣለሁ ከአባቴ ቤት መንጥቄ አወጣለሁ ብሎ ከአባቱ ጋር ከባድ ፍጥጫ እንዳመሸ ዝርዝር መረጃዎቹ እየደረሱኝ ይገኛሉ። ተለቆ የምናያቸው ቪዲዮዎች ቀደም ብለው የተለቀቁ ናቸው። ትናንትና የተሰራ ቪዲዮ ነው ዛሬም የተለቀቀው ብለው ነው የነገሩኝ። ዛሬ ላይ ኤፋ ቡታጅራ እንደታየ ወንድሙ አብርሽን ከአባቱ ቤት ለማውጣት ከባድ ችግር ከቤተሰቡ ጋር ፈጥሮም እንደነበር በዝርዝር መረጃው ደርሶኛል። ምናልባትም ይህ ቪዲዮ ነገ ሊለቀቅ ይችላል። ይህን ጉዳይ አስመልክቶ ጋሽዬ በልጆቻቸው ጨክነው የማያውቁት ጋሽዬ፣ በምክር በቁጣቸው የምንወዳቸው ጋሽዬ ታዲያ በኤፍሬም ስራ ተናደው ከባድ ትዕዛዝና ማስጠንቀቂያ ለኤፍሬም ሰጥተዋል። ቤቴ ደጅ ላይም እንዳትረግጥ ብለው ነው ከባድ ቃላቸውንም ያሰሙት። ምን አይነት ጉድ ዛሬ ጠዋት እንዲሁም ማምሻው ላይ እንደተፈጠረ በዝርዝር የምነግራችሁ ነገር አለ። ሁሉንም አንድ በአንድ እንድትሰሙና ፍርዱን እንድትሰጡ ነው በማክበር እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። እጅግ አስደንጋጭ ነገር ነው የተፈጠረው። ይህንንም ላካፍላችሁ ነው ብቅ ያልኩት። እስቲ ማን ነው በአብርሽ አይነት ጉዳይ እናንተ ላይ የደረሰባችሁ? በተለይ የኔ ባላችሁት ወንድሜ፣ እህቴ፣ የትዳር አጋሪ፣ እናት፣ አባቴ፣ የቅርብ ጎረቤቴ፣ ጓደኛ ባላችሁት ማን ነው እንደ አብርሽ ተጎርቶ ፍዝዝ ብሎ ሁሉ ነገር የጨለመበት? ፈጣሪ አምላክ ሁላችሁንም በየዋህነታችሁ እሱ ፈጣሪ ይጠብቃችሁ። ይሄው እንደ አብርሽ ጉዳይማ እንደ አብርሽ የዋህነትማ ዛሬ የቅርቡ ሰዎች ሊጎዱት አይገባም ነበር። እንደምንመለከተው ግን እነፋ ዛሬም ጉድጓዱን መቃብሩን ሊቆፍሩ ይሄው ቡታጅራ ድረስ መሄዳቸውን ነው እየተመለከተን ያለ ነው። ከእንደዚህ አይነት ሰው ሁሉ አጠገባችሁ ዙሪያችሁ ካለ ሰው ሁሉ ፈጣሪ አምላክ ይጠብቃችሁ። የኔ የወንድማችሁ ምርቃትም ይመቻችሁ። እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ጀምሩ። ለቤት አዲስ የሆናችሁ ሰዎች ባካችሁ ሰብስክራይብ አድርጋችሁ የኔም ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። እንግዲህ ቪዲዮ ላይ እናንተ አንድ የማትረዱት ነገር አለ። እነሱ ቪዲዮ ቀደም እያሉ እየቀረጹ ነው፣ ቀስ እያሉ ማታ ህዝቡ በተሰበሰበበት ሰዓት በኢትዮጵያ ሰዓት አቆጣጠር 12 ሰዓት ላይ የሚለቁት ማለት ነው። ይህንን እንግዲህ ልብ ብላችሁ አስቡ። እንግዲህ በሩታ ቤት የተለቀቀው ቪዲዮ ሰዓቱን ጠብቆ ይለቀቅ እንጂ ቀደም ብሎ ትናንት የተሰራ እንደሆነ ነው ዝርዝር መረጃዎቹን የሰማሁት ማለት ነው። ኤፍሬምና ሩታ እንደተጣሉ መረጃው ቀድሞም ሲሰማ ነበር። የተለያዩ ሰዎችም ቪዲዮ ሲሰሩ ነበር ይህን መረጃ አስቀድሞ ስለሰሙ። ታዲያ እንግዲህ ኤፋ እኔ ሄዳለሁ፣ አባቴ ቤት ሄዳለሁ፣ አንቺ ሩታ ባቴጅም ችግር የለውም፣ እኔ ላይ ግን ማንም ቤተሰብ ጨክኖ ምንም አያረገኝም፣ ምንም ቢሆን ስጋቸው ስለሆንኩኝ ሄጄ አባቴ ቤት ያንን አብርሽን አውጥቼ ወንድሜን አውጥቼ ወደ አዲስ አበባ አመጣዋለሁ ብሎ ዝቶ ሲወጣ ነው ቪዲዮ ያለቀው። ታዲያ ያ ቪዲዮ ይመስለኛል ትናንት ነው የተለቀቀው። እንደተባለውም ዛሬ ጠዋት እንግዲህ አብርሽ ቡታጅራ እንደታየ እንዲሁም ደግሞ የአብርሽ ወንድም ኤፋም እዛው ቡታጅራ እንደታየ ነው ዝርዝር መረጃዎች እየተሰሙ የሚገኘው ማለት ነው። ኤፋ እንግዲህ አባቱ ቤት ጋሽዬ ጋር እንደሄደ ጋሽዬ ታዲያ የተናገሩት ንግግር ነው በጣም ብዙ ሰዎችን ያነጋገረው። ጋሽዬ ምንድን ያሉት? እስካሁን ያለውን ነገር ታግሼ ችዬ ዝም አልኩኝ፣ ምንድነው አሁን ደግሞ እዚህ ድረስ አብሮ ያመጣ ብለው እንግዲህ ጋሽዬ ለኤፋ ከባድ ማስጠንቀቂያ ነው የሰጡት። እኔ ጭቅጭቅም ንዝንዝም አልፈልግም። አብርሽ አሁን እንደተባለው እንደተነገረኝ የመጣው እናት አባቱ ቤት አይምሮ ሰላም እንዲመለስለት ወደ ራሱ እንዲመለስ ነው እዚህ ድረስ ያመጡት። ስለዚህ ማንም ሰው እዚህ ግቢ እየመጣ ይህንን ልጅ እንዲበጠብጥ አልፈልግም። እሱ ደህና ሆኖ ወደ ጤናው ሲመለስ ወደ ፈለጋችሁበት ውሰዱት። ከዛ ውጭ ግን ማንም ሰው ደፍሮ እንደለመዳችሁት በዩቲዩብ ቪዲዮም እንዳሳያችሁት ለወራት አዲስ አበባም አንዴ ሄርሜላ፣ አንዴ ሩታ፣ አንዴ ኤፋ የተለያዩ ሰዎች መታችሁ የልጄን ህይወት እንደበጠበጣችሁት እኔም ጋር ይህንን ማድረግ አትችሉም። ቡታጅራ እኔ ግቢ ውስጥ ማንም ደፍሮ አይገባም ብለው ነው የተናገሩት። በተለይ ኤፋ የኔ አባቴ ቤት ነው ማንም አይነካኝም እያለ በጣም ሲደነፋ ነበረ። ታዲያ ጋሽዬ ጉዳዩን ሁሉ ትኩረት በመስጠት ትልልቅ ሰዎችን ሰብስበው ሁሉ ኤፍሬም ከድርጊቱ እንዲቆጠብ፣ በተለይ ደግሞ ልክ ነው የአባት ቤት ነው ማንም አንተን አይከለክልህም፣ አባት ቤት መምጣት ትችላለህ፣ ነገር ግን አብርሽን መውሰድ አትችልም ብለው እንግዲህ በትልልቅ ሰዎች ሁሉ እንዳስነገሩት ነው ዝርዝር መረጃውን የሰማሁት። ቪዲዮ ላይ ልብ ብላችሁ ካያችሁ ከሩታ ጋር ሲማከር ካያችሁ እኔ ማንም አይነካኝም፣ እኔ ማንም አይጠይቀኝም፣ የሚቀየመኝም የሚያዘኝም የለም፣ አባቴ ቤት ሄጄ ቀጥታ አብርሽን ይዤ እወጣለሁ ብሎ ነበረ ሲደነፋ ሲዝት የነበረው። ነገር ግን አሁን ጋሽዬ ሁሉንም ሰው ሰብስበው ምንም ነገር የምናገረው ነገር የለም፣ ከኤፋ ጋርም ሌላ ነገር ውስጥ መግባት አልፈልግም፣ አብርሽን ግን ወንድ
ኮን ከዚህ ቤት ይዘህ ትወጣለህ ብለው ጋሽዬ ሁሉ እንዳስጠነቀቁ ነው የተለያዩ መረጃዎች አሁን ላይ እየሰማን የምንገኘው። እንግዲህ የተለያዩ ሰዎች ደግሞ አብርሽ አሁን መሄድ ያለበት ቤተሰብ ጋር ብቻ አይደለም፣ ቤተሰብ ስላገኘ ይሄ ልጅ ጤናው አይስተካከልም፣ ለዚህ ወንድማችን የሚያስፈልገው መንፈሳዊ ቦታ ጸበል መጠመቅ ነው ስትሉም የነበራችሁ ሰዎች አላችሁ። ትክክል ነው ጋሽዬ፣ እኔ ልጁን አምጡልኝ እንጂ እማረገውን ነገር አውቃለሁኝ። ምንም ቢሆን ያሳደግኩት የማውቀው ከልጅነት እስከ እውቀት ያሳደግኩት ግለሰብ ያሳደግኩት ልጄ ነው። ስለሱ መሆን አያቅተኝም። ልጄን ብቻ እቅፌ እጅ ያስገቡልኝ ብለው ሲናገሩ ነበር። ያንንም አስመልክተው ነው ቡዜና ዴቭ ተመካክረው እንግዲህ ይህንን ወንድማችንን አብርሽን ወደ ቡታጅራ ወደ እናቱ አባቱ ቤት ወደ ተወለደበት ቤት እንዲሄድ ያደረጉት። ጋሽዬም ታዲያ የሚሆነውን ነገር ሁሉንም ነገር ተዘጋጅተውበታል። በቀጣይ ሳምንት ምናልባት መንፈሳዊ ቦታም ይወስዱታል ተብሎ ነው የሚጠበቀው። ከዛ ጉዳይ ጋር ነው እንግዲህ እኔ በማረገው ውሳኔ ልጅ አብርሽ እስኪሻለው ወደ ራሱ ወደ ቀልቡ እስኪመለስ የሚቻለኝን አደርጋለሁ። ማንም የሚበጠብጥ አካል ከመጣ ደግሞ ምላሹ ከኔ ጋር ያለውን ይጠብቅ ሲሉ ነው እንግዲህ ከባድ ቃልን ያሰሙት ማለት ነው። እንኳን እነ ሄርሜላ እነ ሩታ እየመጡ ሌላ ንትርክ ሊፈጥሩ አይደለም ልጃቸው ኤፋ ራሱ እንግዲህ መጥቶ ወንድሙን መውሰድ እንደማይችል ነው የተናገሩት። አሁንም ቢሆን መግባት መውጣት ትችላለህ፣ የመጣኸው አባት ቤት ነው፣ እኔ ቤቴን አልዘጋም ለልጆቼ፣ ነገር ግን እኔ በምወስነው ውሳኔ ጣልቃ ገብቶ ግን ወንድሙን አብርሽ ይዞ መውጣት አይችልም ብለው ነው እንግዲህ ጋሽዬ በአቋማቸው የጸኑት። ወንድ የሆነ አብርሽን ከዚህ ያወጣዋል፣ እኔ ነኝ ልጄንም መንከባከብም ሙሉ መብትም ያለኝ ብለው ነው እንግዲህ ከባድ ውሳኔ እንደወሰኑ በዚሁ መረጃው የሰማሁት ማለት ነው። ስለዚህ እንግዲህ ዛሬ በሩታ ቤት በተለቀቀው ቪዲዮ ደንግጣችሁ ኤፋዛ ሄዶ ችግር ያመጣል፣ ተመልሶ አብርሽን ጎትቶት ይመጣል፣ ወንድሙን ድጋሚ ያጠቃዋል ብላችሁ ያሰባችሁ ሰዎች ምንም አታስቡ፣ ምንም አትስጉ። ጋሽዬ ከባድ አቋም እንደወሰዱ ነው ዝርዝር መረጃዎች የሚያሳየው። ሁሉም ሰው በያለበት በጸሎት አብርሽን ያስበው። ከዚህ በኋላ እንግዲህ ፈጣሪ አምላክ ለዚህ ወንድማችን እንግዲህ ከቤተሰቦቹ ጋር አንድ በመሆን እንግዲህ ያው የተለያዩ ነገሮች ነው የሚወሰደው። ፈጣሪ አምላክ በዙሪያቸው ሆኖ እንግዲህ አብርሽ ሳቁ እንዲመለስ እንዲያረጉት ፈጣሪ አምላክን በጉዟቸው እንዲረዳቸው ሁላችንም በያለንበት እንጸልይ እንጂ አብርሽ ከእንግዲህ ወደ ማንም እንደማይሄድ ነው አስረግጬ የምነግራችሁ። ጋሽዬ አስቀድመው ሲሉት የነበረው ነገር ነው አሁን እጃቸው የገባው። ስለዚህ በፍጹም ጋሽዬ የሚለቁት ጉዳይ አይደለም ማለት ነው። ሄርሜላም እባክሽ ተረጋጊ፣ ትንሽ ጋሽዬ ያሉበት ነገር መጨናነቅ ውስጥ ናቸው። ያንቺንም ሁኔታ ሰሞነኛ ቪዲዮ ሲመለከቱ ነበር። ለልጄ ቦታ የሰጠሽ ሰው ነች፣ በቅጡ እንኳን በአካል አላቃትም፣ ባለችበት አከብራታለሁ ብለው ተናግረዋል። ስለዚህ አንቺም አሁን የተሰጠሽን ክብር እንዲሁ ክብርሽን ጠብቀሽ ቆይ እንጂ አሁን አንቺ አብርሽና ያለው ብለሽ አንቺም ደግሞ እዛ ቤት ሄደሽ ጭቅጭቅ እንዳይፈጠር ሩታም ይሄን ተመልክታ የበረረች ሄዳ እኔ ልጅ እናት ነኝ፣ እኔ ነኝ ሚስቱ፣ እኔ ነኝ የምገባው ብላ እሷም ካንቺ ጋር ስትጨቃጨቅ ሌላ ንትርክ እየመጣ አብርሽም ድጋሚ እንዳይበጠበጥ አባቱ ጋሽዬም በእናንተ እንዳያዝኑባችሁ። ስለዚህ እባክሽ ሄርሜላ አንቺም የለቀቅሽው ቪዲዮ እኔ አብርሽ ጋር እሄዳለሁ እያልሽ እየደጋገምሽ እየተናገርሽ ነበር። ይሄ ነገር መሆን እንደሌለበት ደግሞ ቡዜም ዴቭም የገዛ የአብርሽ እህት ወንድሞች ላንቺ መክረውሻል። እባክሽ ተረጋጊ፣ አብርሽ ተሽሎት ሲመጣ የሚወስነውን ይወስናል። ሁላችሁም በያላችሁበት ተረጋጉ የተባላችሁትን ምክር ስሙ። አለበለዚያ ግን አሁን ጋሽዬ በጣም በንዴት ውስጥ ነው ያሉት፣ በጣም በመጨናነቅ ውስጥ ነው ያሉት። ስለዚህ ሁላችሁንም መልሰው ጭራሽ በእናንተ ሌላ ችግር ደግሞ መጥቶ ከጋሽዬም ጋር ያለው ነገር ሌላ ጦስ ውስጥ እንድትገቡ እንዳያረጋችሁ በማክበር ነው የምጠይቃችሁ። ኤፋ አሁንም ቢሆን ጊዜ እድል ተሰጥቷል። ሰከን በል፣ የአባትን ትዕዛዝ ለማክበር ሞክር። አባት በትልቅ ሰዎች እንዳስመከሩህም ሰምተናል። የአባትን ትዕዛዝ ጥሰ ግን አብርሽን በድብቅ ይዤ እወጣለሁ ብለህ ካሰብ ሌላ ችግር ብታመጣ አባትህም ነው የሚያዝኑብህ። ያኔ የመጨረሻህ ነው የሚሆነው። ያኔ ሁሉም ሰው ካንተ ይርቃል። ያኔ የአባትህ እርግማን ራሱ ለአንተ ከባድ ችግር ያመጣል። ስለዚህ ያሉትን ነገሮች ቆም ብለህ እንድታስብ ነው እንደ ወንድም እምመክርህ። ጠቅለል ባሉ መረጃዎችም ለዛሬ ይዤ የመጣሁት ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።